እንትኖች ኢምፓየሮች እንዴት እንደወደቁ እንዴት ህጎች እንዴት እንደተላለፉ ምናምን ነገር ኢንትረስትድ ነበረ። እናም በዛ ዙሪያ ላይ ያው አንድ ኢምፓየር የሚሰራቸው ወይ ደግሞ አንድ ካንትሪ የሚሰራቸው ነገሮች ውስጥ ህግ አለ፣ ሶቨሬንቲ አለ። እናም እንደዛ አይነት ነገር ስናወራ ስለ ህግም እናወራ ነበር። እናም አንዳንድ ነገር ላይ ነው ከቨር ስናደርግ የነበረው እና በጣም አንዳንድ ኢምፓየሮችን አፌክት የሚያደርጋቸው አንዳንዴ የኢኮኖሚክ ችግሮች እና ዋነኛው የሎ ችግሮች ናቸው። እናም በዛ ሰበብ ብዙ ነገር ትንሽ ቀስ እያልን ነው ማንበብ ያለው ያነበብኩት። እሺ ፈተናው ሲወጣ ውጤት ሲወጣ ማንም ማመን አልቻለም። እናም የመረጡት በዛ ጊዜ 47 ነበረ። እናም በጣም ደንግጠን ነበረ ምክንያቱም ከ200 ምናምን ተማሪ 47 ተማሪ ይገርማል። ከዛ ሳየው ስሜን በጣም ነበር የተገረምኩት። ያው የራሴን ጥረት ቢኖርበትም እንኳን ሙሉ ማጆሪቲ ድርሻውን እግዚአብሔር እንደተወጣ ነው ያሰብኩት። እናም በጣም እኔም ብቻ ሳይሆን ቤተሰቦቼም ደስ ብሏቸዋል። አንዳንድ ጓደኞቼም ደግሞ አላለፉም። እንዴት ነው ያጽናናሃቸው በምንልበት ጊዜ አንዳንዴ ስታጽናኑ ያ እንትን የወደቁበትን ነገር አይዟችሁ ብቻ ሳይሆን ጥሩ ነገራቸውን ገለጹላቸው። አሁን ማትስ ጎበዝ ከሆኑ አይዟችሁ፣ ኢኮኖሚክስ እኮ አለ፣ ኢኮኖሚክስ እኮ ኢትዮጵያ ውስጥ የሚያስፈልግ ነገር ነው። አይዞሽ እንትን ማንበብ ትችያለሽ፣ እንግሊዝኛ ጎበዝ ነሽ፣ ማናጅመንት መግባት ትችያለሽ፣ አንዳንድ ድርጅቶችን እኮ ማናጅ ማድረግ ትችያለሽ ማለት ጥሩ ነገራቸውን ጥሩ ጎናቸውን በማነሳሳት እንትን መምጣት ይቻላል። ህግ ከተቀላቀልኩ በኋላ በጣም ብዙ ነገር ተቀይሯል። ሳትወድ በግድህ ራስህን ትቀይራለህ። ማለት ራሳችሁን ትጨቁናላችሁ ምናምን የሚባለው ነገር ሳይሆን ምሳሌ የማንበቢያ ጊዜያችሁ ይቀየራል። እንደ ሃይስኩል ቤት ገብታችሁ ቁጭ ብላችሁ እስከ 6 ሰዓት ከትምህርት በኋላ ማንበብና ልትብሉ ደግሞ ያለው ኢፈርት እና ታይሚንግ ይለያያል። ታይም ማኔጅመንታችሁ ይቀያየራል። ሌላ ነገር የተፈጠረው ነገር ቢኖር ስገባ አንድ ትምህርት በጣም ቻሌንጅ አድርጎኝ ነበር። ኢንትሮዳክሽን ቱ ሎ ኢትስ ኖት ዘ ቲቸር። አሁን ያሰብኩት ነገር ቲቸር ጋይድ ነው የሚያደርገው። አንድ አስተማሪ ላይክ ሃይስኩል ላይ ስፕሪንግ ላይክ እኛን ያጎርሱናል እንደሚባለው ነገር አይደለም። ግን ኮሌጅ ውስጥ የምትማሩት ነገር አስተማሪ ወይም ኢንስትራክተር ጋይድ ያደርጋችኋል። እናንተ ናችሁ ሁሉንም ስራ መስራት ያለባችሁ። እናም አስተማሪ እንዲያደረገኝ that is not the case። አስተማሪ ስራው ነው። he will guide you to certain point and you will finish it። ኢንትሮዳክሽን ቱ ሎ ላይ ያንን የተረዳሁት አስተማሪ ምንም ሊያደርግ አይችልም። ራሴ ነኝ ይሄንን ማድረግ ያለብኝ። መጽሐፉ it's deep, it's not long but it's deep, so deep። እናም ያንን ነገር ለማንበብ ወይ ደግሞ ለማጥናት ብዙ ኢፈርት ያስፈልጋል። ኢፈርት ስንል በቃ መጨነቅ ምናምን የሚለው ነገር ሳይሆን you need extended time። አሁን የሚከብድ ሳብጀክት ከሆነ በ2 ቀን በ3 ቀን አንድ ቀን ግዴታ እየተደጋገመ መነበብ ያለበት። እናም ሰው የገባው ፓርት ካለ ደግሞ መጠየቅ። እናም ስኩል ላይ አንደኛ ነገር የተማርነው we should talk about subjects። ብቻህን ምንም የምታደርገው ነገር የለም። ብቻህን አንዳንዴ ኬዞች ይመጣሉ እና it's nice to see every point of view። ሁሉንም ፖይንት ኦፍ ቪው ባየህ ቁጥር እንደዚህ እኮ ሊሆን ይችላል። ምክንያቱም አሁን ሎው ፐርሰን ላይ በምናይበት ጊዜ we have a debate in our dorms። ምንድነው ፖይንት ኦፍ ቪዋችን የሁላችንም ይለያያል። ኬዞች ላይ ማለት ነው። ኬዞች አይከብዱም እንትን ነገር ግን ፖይንት ኦፍ ቪውን ለእንትን ለማድረግ ግዴታ እሺ ሎ ስኩል ላይ the most important skill ምንድነው? ኮንሲስተንሲ።
ምንም ቢሆን እንግሊሽም ሊሆን ይችላል፣ ሪዲንግም ሊሆን ይችላል። ኢትስ ኮንሲስተንት ምንም ቢሆን ነገር ኮንሲስተንት የማታደርገው ነገር ከሆነ አይ ስትራግል ስቲል ግን ኢትስ ቬሪ ኒድድ ኮንሲስተንሲ ማለት ነው። እንግሊሽ በአብዛኛው በጣም ብዙ ሰው ይላል እንግሊዝኛ ማወቅ አለባችሁ፣ እንግሊዝኛ አልበስኩም በጣም ያስፈልጋል። ነገር ግን ላይክ ኬዞች ካሴሽን ኮርቶችን በምናይበት ጊዜ ላይክ ሁሉም አማርኛ ናቸው። ኢቭን አማርኛው ይከብዳል አንዳንዴ ከእንግሊዝኛው፣ እንግሊዝኛው አይከብድም። ላይክ ሌጋል ተርሞች ምናምን ሊሆኑ ይችላሉ የሚከብዱት። እናም አማርኛው ለመረዳት ትንሽ ይከብዳል ከእንግሊዝኛው ማለት ይቻላል። ግን ኮንሲስተንሲ ታይማናችሁን ማናጅ ማድረግ የምትችሉት እንዴት እንደሆነ ማወቅ መጀመሪያ፣ ከዛ በኋላ ኮንሲስተንት መሆን ማንበብ። ላይክ መጽሐፍ ላይ ደግሞ መጽሐፍ ላይ ማንበብ ይቻላል። ኤሴዎችን ለመጻፍ ከፈለጋችሁ ወይ ደግሞ አሁን ዲስክራይብ ኦር ደግሞ ዲስከስ የሚባል ጥያቄዎች አሉ። ሎስኮ ላይ ዲስከስ የሚባሉ ጥያቄዎች እና ጥያቄዎች ነው የሚበዙት። ዲስከስ ላይ እንዴት አድርገው እንደሚጽፉ ዌብሳይቶች ላይ ገብታችሁ መመልከት ትችላላችሁ። እንዴት ነው ዲስከስ የሚቻለው? እንዴት ነው ኬዞችን መጻፍ የምንችለው? አሁን በዚህ ዘመን ፊስ ሁላችንም ጉግል አለን፣ ሁላችንም ስልካችን ላይ ቻትጂፒቲ አለ። ቻትጂፒቲ ኢትስ አ ቬሪ ላይክ ዲፔንደብል ሪሶርስ ባይዘው። እንዴት ማድረግ እችላለሁ ብላችሁ ብትጠይቁት he will tell you። አሁን ለምሳሌ ኬዝ እንዴት ነው መስራት የምችለው ብትሉት he will tell you መጀመሪያ እንትን ማውጣት አለብሽ፣ መጀመሪያ ፕሮብሌሙን፣ ከዛ በኋላ እንትን የምትጠቀይባቸውን ፕሮግራሜሽኖች ምናምን እያለ በዝርዝር ይነግሯቸዋል። እናም እንደዛ ነው እንጂ there is nothing ኮንሲስታንት ካልሆናችሁ የሚሆን ነገር ላይሆን ይችላል ይህ ትምህርት እንጂ ኮንሲስታንት ከሆናችሁ ምንም ነገር you will find anything። ኮንሲስታንሲ እንደ አማርኛው አንድን ነገር መደጋገም። አንድን ነገር ምን ይላል? አንዳንድ ነገሮች በማወቅ በታለንት ሳይሆን በኦብሰሽን የሚመጡ ናቸው። ኦብሰሽን የምንለው ዛሬም ደስ ይለናል፣ ነገም ደስ ይለናል፣ ከነገ ወዲያም። አዲክቶች፣ ድረግ አዲክቶች በጣም መጀመሪያ አካባቢ እኮ እነሱም ያስጠላቸዋል፣ ደስ አይላቸውም። ነገር ግን እየወደዱት ይመጣሉ። ኮንሲስታንሲ ያ ነው። ኮንሲስታንሲ ዛሬም ያስጠላሃል፣ ነገም ያስጠላሃል። ነገር ግን ሰምታይምስ you will be addicted ማለት ቀንህ ላይ ያ ነገር ከሌለ ጭንቅላትህ የሆነ ነገር ረስተሃል። በቀኑ በቃ አልተቋጨም የሚል ነገር ነው። በቃ የሆነ ነገር ጎደለ እስኪል አንድ ቀን ላይ ያ ነገር ኮንሲስታንሲ መደጋገም፣ ከዛ በኋላ ኦብሰስድ መሆን፣ ከዛ በኋላ አዲክትድ መሆን ማለት ነው።